አድጎ በጋራ ተጠቃሚነታችንን ሊያረጋግጥ የሚችል አዲስ የፖለቲካ ባህልና መስመር አዲስ የትብብር ማዕቀፍ ካላመጣን በቀር ኦህዴድ ሊያጠፋን ነው የሚል ስጋት ውስጥ ገብተው መምከር ጀምረዋል ይባላል። ይህ አይነት ነገር ከተሰማበት ጊዜ ጀምሮ ደጋግመን የምናነሳው የአማራ ህዝብ ለህልውና ትግል የወጣባቸው ቁልፍ ጉዳዮች በማናቸውም የትብብር ማዕቀፍ ውስጥ ኮምፕሮማይዝ እንዳይደረጉ ተጠንቀቁ። ባለፈው ጊዜ ጀስቲስ ፍትህ ለመጠየቅ አሁን በየቀኑ ከሚፈጅህ አካል መጠበቅህ ላይ እርግጠኛ ሁን። በ27 ዓመት ጊዜ ውስጥ የአማራ ህዝብ የተፈጸመበትን ግፍ እንዲሁ ረስተኸው ልትሄድ አትችልም። ነገር ግን ከ27 ዓመት በፊት የነበረውን ለመጠየቅ ዛሬ በየቀኑ ቤኒሻንጉል ላይ፣ በየቀኑ ሐረር ላይ፣ በየቀኑ ወለጋ ላይ፣ በየቀኑ ምናምን ላይ እያለቀ ያለን ህዝብ ለመታደግ የሚያስችልህ አይደለም። ስለዚህም ነገር ይሄ በየቀኑ አገሪቷን ለእልቂት እየዳረገ ያለን ስርዓት በማስቆም በኩል ከተባበርክና መጻኢው የአገርህ ዕጣ ፈንታ ላይ መግባባት ከቻልክ መጻኢው ዕጣ ፈንታ በእርቅና በሪኮንሳይሌሽን ክፍል ውስጥ በየዘመኑ ለተፈጸመ በህዝብ ላይ ለተፈጸመ ጥቃትና በደል ተገቢውን ፍትህ የምታገኝበት ስርዓት እንዲዘረጋ ትጠይቃለህ። ግልጽ ነው። የህልውና የማንነት ጥያቄዎቹን ኮምፕሮማይዝ እንዳታደርግ ነው። በምንም መልኩ የአማራ ህዝብ የህልውና ትግል ለትግል የወጣባቸውን ዓላማዎች ኮምፕሮማይዝ አይደረጉም። እዚህ የትብብር ማዕቀብ ከማንም ጋር ሊኖር አይገባም። ተቸክል እዚህ ጋር ቁም ምናምን አይደለም። ያረዳድ ችግር ከሆነ ያረዳድ። ከማን ጋር በምን ጉዳይ ነው የምተባበረው? ሁለተኛ ከሌላው ጋር ለመተባበር ቁርጠኝነት ያሳያል። ቆይ ከትግራይ ኃይሎች ጋር፣ ቆይ ከኤርትራ ኃይሎች ጋር ማለት የጀመረ ሰው አጠገቡ ያሉትን የፋኖ አደረጃጀቶች በማውገዝ የሚጀምር ከሆነ እንዲህ ያለውን ከንቱ ሐሳብ የሚያራምድ ሰው ምን አድርገህ ትሰማዋለህ? በዙሪያ ያለው አንተ ጋር ያለው ኃይል መደማመጥ ሳትችል ከሌላው ጋር የተለየ ኢንተረስት ካለው ጋር ገና የፍትህ ጥያቄም ጭምር በትሩዝ ኤንድ ሪኮንሳይሌሽን ኮሚሽን በኩል ተጠያቂነትም እንዲመጣ መስማማት አለብን ከምትለው አካል ጋር ተግባብቼ በጋራ ለማሰራለው የሚል አቋም ላይ ከደረስክ በማናቸውም ምክንያት ያስተላልፍ ልዩነት ካለ የራስህ ወንድም ጋር ልዩነትህን አጉነህ ሰማይ የምታደርስበት ኖ ሪዝን የፈከውን ሪዝን ብጠራ እምብዛም የሚያሳምን ይሆናል ብዬ አላስብም። በኔ በኩል አሁንም በዕለቱ ልናነሳቸው ከሚገቡ መረጃዎች ጥቂቱን አንስተናል። የተወሰኑትን ግን ያላነሳናቸውን 1 2 3 ብለን እያነሳን በየደረጃው እንሂድበት። በነገራችን ላይ ቅድም ሳናነሳው የነበረው ከመተከል በጅምላ ለተጨፈጨፉ ንጹሃን የብሔራዊ የሐዘን ቀን እንዲታወጅ ጭምር የቀረበ ጥሪ አለ። የመንግስት ዋና ሚናው በመረሳቱና የሴራ ተባባሪ በመሆኑ እልቂቱን ቀላልና የተለመደ አድርጓል በሚል መሪ ቃል መግለጫ ያወጣው ትብብር ለኢትዮጵያ አንድነት ስራዎች ፓርቲ በመተከል በጅምላ ለተጨፈጨፉ ንጹሃን ብሔራዊ የሐዘን ቀን እንዲታወጅላቸው ጥሪ አቅርበዋል። የሚገርም ፕሮግረስ ነው። በነገራችን ላይ ይሄ ስብስብ ማለት መጣበታለው የፋድም መግለጫ አውጥቷል በዚህ ረገድ። ነገር ግን እነዚህ ፓርቲዎች በሀገር ውስጥ ያሉ እንደ መያድ፣ ኢሃፓ፣ እናት ፓርቲ የመሳሰሉት ያሉበት የጋራና መያድን ጠቅሻለሁ። እነዚህ የተሰባሰቡበት የፓርቲዎች ጥምረት የሟቾችን ቁጥር ከ50 የሚያሻግር ነገር እንዳለ ጠቅሰው መንግስት የሚባለው ሚናውን በመርሳቱና የሴራው ተባባሪ በመሆኑ እልቂቶች ቀላልና የተለመዱ እንዲሆኑ ተደርገዋል፣ ብሔራዊ የሐዘን ቀን ሊታወጅላቸው ይገባል የሚል ድማንድ ጥያቄ አቅርበዋል። በነገራችን ላይ ታዬ ደንዳ ባለፈው ከቀረበበት 3 ክስ ነፃ 2 ክስ ነፃ ሆኖ በአልተፈቀደ መሳሪያ መያዝ ብቻ በሚል ተከሶ እሱንም በይግባኝ ማን ጥፋተኛ ብለውት እሱንም በይግባኝ ውድቅ አደርጋለሁ ብሎ እየተከራከረ አብይ አህመድ ሌላ 3 ክስ ዛሬ ጨምሮለታል ለታዬ ደንዳ አዲስ 3 ክስ። ወደ ሁለተኛ ጊዜ በዋስትና ከወጣ በኋላ ወደ እስር ቤት ከመግባቱ በፊት በተናገረው ንግግር አብይ አህመድን አምርሮ የተቸበትን ትችት በተለያየ መልኩ ሌላ
ቅብ ቀብተው 3 ክስ አድርገው ደግሞ አምጥተውበታል። የከሰሱትንና የሚፈርዱትን ያህል ዘመን የሚቆዩ ከሆነ ቢታሰር ይሻለዋል። ደጅ ሆኖስ ምን ያደርጋል? ግን ስርዓቱ ያን ያህል እንዳይቆይ ከማድረግ ውጪ ምርጫ እንደሌለ ተገንዝቦ ይመስለኛል በድፍረት የመጨረሻውን ቁርጥ ያለ ውሳኔ ወስኖ በዛ ደረጃ የታገለው። የሟቾች ቁጥር ከ50 የሚሻገር ሲሆን 10 የጭፍጨፋው ሰለባዎች ሴቶች መሆናቸው፣ በርካታ ጨቅላ ህፃናት እንደሚገኙበትም እነዚሁ የፓርቲዎቹ የጋራ ስብስብ ባወጣው መግለጫ ላይ ጠቅሰዋል። የአካባቢው ማህበረሰብ ራሱን ለመከላከል ያደረገው ጥረት ያለፈ ምንም አይነት የመንግስት የጸጥታ ኃይል ባለመድረሱ ገዳዮች የጅምላ ጥቃቱ እንዲፈጽሙ አስችሏቸዋል በሚል መግለጫቸው ላይ ጠቅሰዋል። ይበል የሚያሰኝ ነው። እንዲህ ደፈር ብለው ቢያንስ በመግለጫ እዛ ሆነው የሚሟገቱ አካላት አሉ። ለዚያ ነው በነገራችን ላይ እናት ፓርቲን ከነመሰረቱ አጠፋዋለሁ ብሎ በምርጫ ቦርድ በኩል እየሄደ ያለው። ፓርቲዎች በዚህ ደረጃ ትንሽ ለቀቅ አድርገው ወጠር አድርገው መጥተዋል። ያደርጉ የተሻለ ነው የሚሆነው። የአንድ ቀን ሆይታ ብቻ ሆኖ እንዳያልፍ አገዛዙ ግልምጫ ሲያበዛ ደንግጦ ወደኋላ መመለስ እስካልኖረ ድረስ በጣም ጥሩ ነው። የኢትዮጵያ የክፉ ቀን ወዳጅ የሆኑ ዲፕሎማቲክ ማህበረሰብ አካላትና በውጭ ሀገር የሚገኙ በህግ ሙያ የተሰማራችሁ ትውልደ ኢትዮጵያውያን ፍትህ በሀገራችን በመጥፋቱ ዓለም አቀፍ ተጠያቂነት እንዲሰፍን እገዛ እንድታደርጉ ሲሉም ጥሪ አቅርበዋል። እንግዲህ በሀገር ውስጥ ያሉ ፓርቲዎች በዚህ ደረጃ ጥሪ እያቀረቡ ያሉት ለመላው የኢትዮጵያውያን ቦታና ጊዜው ቢለያይ እንጂ በሀገራችን ለዘር ፍጅት ጄኖሳይድ አሁናዊና ከበቂ በላይ አስቻይ ሁኔታ መፈጠሩን ተገንዝቦ በጋራና በትብብር እንዲቆም ብሎም ራሱን ለመከላከል እንዲዘጋጅ አጠቃላይ ጥሪ ቀርበዋል። እንደዚህ ያለ በጣም ድፍረት የተሞላበት ከሬጅ ያለው መግለጫ ወሳኝ ነው። ትብብር ለኢትዮጵያ አንድነት መስራች ፓርቲዎች የአራት ፓርቲዎች ማለትም የእናት ፓርቲ፣ መኢአድ፣ ኢህአፓና አማራ ጊዮናዊ ንቅናቄ የተሰኙ ስብስቦች ናቸው። ከዚህ መካከል እናት ፓርቲ የሚባለውን ለመነጠል ከእናት ፓርቲ 1 3 4 በግዢ ወስዶ የአብይ አህመድ አገዛዝ እናት ፓርቲ እዚህ ጥምረት ውስጥ እንዳይቆይ ፍላጎት አለ፣ ጥያቄ ቀርቧል እያለ እየተንቧቸ ነው የሚገኘው። ይሄም ተቀባይነት ሊኖረው አይችልም፣ ግን እየሞከረ ነው ያለው። ሌላው አፋሕድ ያወጣው መግለጫ ነው። አፋሕድ በመግለጫው በስልጣን ቢጣሉም በዓላማና በግብ አንድ በሆኑት የኦህዴድ ብልጽግናና በሸኔ የተቀነባበረው ይሄ የጄኖሳይድ ጭፍጨፋ ኢላማ ያደረገው በጠላትነት የፈረጁትን አማራን ቢሆንም በሩዋንዳ ጄኖሳይድ ከተፈጸመበት ቱትሲ ጋር የተገኙ የሁቱ ብሔር አባላትም አብረው እንደተጨፈጨፉ ሁሉ አሁንም ከአማራ ጋር አብረው የተገኙት የሽናሻና የጉሙዝ ማህበረሰብ አባላትም ተገለዋል፣ ቆስለዋል፣ የጥቃቱ ሰለባም ሆነዋል። በዚሁ አጋጣሚ የፋኖ ኃይሎች በከተሞች የማጥቃትና የመከላከል አውደ ውጊያዎች በማድረግ ድል ቀንቶናል ሲሉም ዘግበዋል። አገዛዙ በበኩሉ ንጹሐንን ኢላማ ያደረጉ የድሮን ጥቃቶች መፈጸሙም ደግሞ ከተለያዩ ወገኖች የተገኘው መረጃ የሚያመለክት ነው። የተወሰነውን መረጃ ላቅርብና ወደ ማጠቃለያችን ወደሚሰጠን ጥቅል ሀሳብ አልፋለሁ። በወሎ ቤት አማራ ቀጠናዎች በቀጠለው ውጊያ አፋባሃ ሚኒሊክ ዕዝ የደጋው መብረቅ ኮር ታላቅ ያለውን ድል ማስመዝገብ ይፋ አድርጓል። ማስመዝገቡን በጠንካራ ተዋጊ የፋኖ ኃይሎች የተደራጀው የደጋው መብረቅ ኮር ጽናት ክፍለ ጦርና ነፃ ባወጡት በደላንታ ወረዳ ፀሐይ መውጫ በሰቅ አቦ ላይ ባደረገው ከባድ ውጊያ በአገዛዙ ጦር ላይ መጠነ ሰፊ ያለውን ጉዳት ማድረሱን ገልጿል። ከአንድ ቲም በላይ የአገዛዙ ጦር በሞት ወይም በአውደ ውጊያ በርካታ ቁስለኛው ወደ ወገል ጤና ከተማ መጓጓዙን የግንባር መረጃዎች አመልክተዋል። ህዳር 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት እስከ ረፋዱ 3 ሰዓት በዘለቀው አውደ ውጊያ የሻምበል መሪውን ጨምሮ ከአንድ ቲም በላይ ኃይሉን በሞት ያጣው አገዛዙ በደላንታ ወረዳ ፀሐይ መውጫና በዙሪያዋ በአንድ ሳምንት ውስጥ ሁለተኛ ሽንፈት እንዳስተናገደ የመረጃ ምንጮቻችን አረጋግጠው ነግረውናል። ውጊያው የተቀሰቀሰው በተለይም በሌሊት ለከበባ በገባ ያገዛዙ ጦር እንደሆነ የገለጹት የግንባር መረጃዎች ለከበባ የገባው ሰራዊት የከተማ ወሳኝ ቦታዎች ላይ ተቆርጦ ፉኛ መመታቱን አፋባሃ ሚኒሊክ ዕዝ ነግሮናል። የአፋባሃ ሚኒሊክ ዕዝ ኮር የፋኖ ኃይሎች ካገዛዙ የሰሜን ምስራቅ ዕዝ 108ኛ ኮር ሰራዊት ጋር በምዕራብ ወሎ ጃማ ወረዳ ቀያፈር ከተማ ሌሊቱን ከባድ ውጊያ ላይ መክረማቸውን በገለጹበት መረጃ ነው ቀደም ሲል ያነሳንላችሁን አንኳር ወይም ወሳኝ ድሎች እንዲመዘገቡ ማድረጋቸውን የገለጹት።
እንዲህ ያሉ የተጠናከሩ የድል ዜናዎች እዚህም እዚያም እየተሰሙ ነው። የፋኖ ኃይሎች በውስን መስዋዕትነት ሙሉ ኃይላቸውን ማውጣት ችለዋል። መጀመሪያ ከበባ ሊፈጽም ከመጣው አካል ይሄ በአገዛዙ ላይ ብልጫ እየያዙ መሄዳቸውን የሚያሳይ ነው። ይሄ በአገዛዙ ላይ የያዙትን ብልጫ ለማስቀጠል የሚያደርጉት እንቅስቃሴ ግን በሁሉም መስክ የሚጠበቅባቸው አካላት ኃላፊነታቸውን ሲወጡ ነው ለውጤት የሚበቃው ነው። ይህ በእንዲህ እንዳለ በዚሁ የወሎ ቤት አማራ ቀጠና በደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት የተፈጸመ ሲሆን ጥቃቱ በወግዲ ወረዳ አብዩ ጎርባ በተባለች ታዳጊ ከተማ ላይ በንጹሐን መኖሪያ ቤቶች ላይ የተፈጸመ ጥቃት መሆኑ ታውቋል። በጥቃቱ የአንድ አባወራ መኖሪያ ቤት ሙሉ በሙሉ መውደሙን አረጋግጠውልናል። ግለሰቡ ሰላማዊ የንግድ ሰው እንደሆኑ የገለጹት የአካባቢ ነዋሪዎች በአጋጣሚ ለማህበራዊ ጉዳይ መላ ቤተሰቡ ከቤት ውጭ በመሆናቸው በጥቃቱ መትረፋቸውን ነግረውናል። ነገር ግን ቤቱ ሙሉ በሙሉ እንዲወድም ሆኗል።